እዚህ ዱንያ ላይ ያለ የሰው ልጅም በተለያየ መልኩ ይፈተናል። ሙእሚን ደግሞ በኢማኑ ልክ ፈተና እንደሚበዛበት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ከሰው ልጆች ሁሉ ይበልጥ የሚሞከሩት የሚፈተኑት ነቢያት ናቸው። ከዛ በኋላም የእነሱ ተከታዮች ናቸው። እንደነሱ ጌታቸውን የሚወዱ የሚፈሩ፣ በብቸኝነት የሚያመልኩ የሰው ልጅ በእምነቱ ልክ ይፈተናል ብለዋል። ከላይም መሰደድ ያልቻሉ መውጫ መንገድ ያላገኙ ማናቸውም ሰዎች ከሙሽሪኮች አዛ ተደርገዋል። ልብሳቸው ወልቆ መሬት ላይ የጋለ እሳት ላይ ተጎድተዋል። እሳት ላይ የተጎተቱ እሳቱ ሰውነታቸው ላይ ተጣብቆ እሳቱን የሚያጠፋ ነገር አጥተው የሰውነታቸው ስግ ነው ስጋውን እንዲጠፋ ያደረገ። መከራ በዛብን ስቃይ በዛብን ባሏቸው ጊዜ እናንተ ምኑን ተሞክራችሁ ምኑን ተፈትናችሁ? ከእናንተ በፊት የነበሩ ሰዎች ከእምነቴ ወደ ኋላ አልልም በማለቱ ምክንያት የጋለ ዘይት ውስጥ ይጨመር ነበር። በርሜል ላይ ዘይት ተንተክትኮ ወይም ተመለስ ወይም ጁስ ትገባለህ ይባላል። ወደ ኋላ ይገባ ላይ እያየ ከብረት የተሰራ ሙሽጥ መጥቶ ሙሉ ሰውነቱ ይፋቃል አጥንትና ስጋው እስኪታይ ድረስ። ይሄን ተደርጎ ከዲኑ ወደ ኋላ አይልም ነበረ። ሰብሩ ታገሱ ብለዋቸው ከጥንት ጀምሮ እስከ ዛሬ ሙእሚን በኢማኑ ምክንያት ይፈተናል። አሁንም እስካለንበት ጊዜ ድረስ የተለያዩ የዓለማችን ሀገራት ላይ ክፍሎች ላይ በኢማናቸው በእስላማቸው ብቻ የሚሰቃዩ የሚበደሉ የሚንከራተቱ የእንስሳት መብት ሁሉ በተደበቀበት ይጠበቃል በሚባልበት ዘመን ላይ የእንስሳን ያክል እንኳ ሐቅ የሌላቸው አትጾሙም፣ አትሰግዱም፣ የፈለጋችሁትን አትለብሱም የሚባሉበት ሁኔታ በስታ ፍልስጤን ላይ፣ ቡርማ ላይ፣ የተለያዩ የአፍሪካ ሀገሮች ላይ፣ ህንድ ላይ፣ በስተመጨረሻ ሀገራችን ሐበሻ ላይ ሙስሊም በመሆኑ ብቻ ይሰቃያል። ሐቁ ይከለከላል፣ መብቱ ይገፋል። ليس من يقطع طرقا بطلا إنما من يتقي. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله أرسله الله تعالى بالحق والهدى صلى الله عليه وعلى آله وأصحابه مصابيح الدجى ومن اهتدى بهداهم واتبع آثارهم إلى يوم القضاء وسلم تسليما كثيرا. أما بعد أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله بارك فيك الله يعزاكم بمتعزز يكلكلاتكم بمكلكل ሁሌም በሁሉም ነገር ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ፍሩኝ ብሎ አዟል። እሱን የሚፈሩ ሰዎች የሚያገኙትን ዱንያዊም አኼራዊም ጥቅም ነግሮናል። እሱን የማይፈሩ ሰዎች ላይ ቅጣቱ ብርቱ እንደሆነ ነግሮናል። አላህን ከፈራን በዱንያም በአኼራም ሰላም እናገኛለን። አላህን መፍራት ስንተው የተለያዩ ነገሮችን እንድንፈራ ያደርገናል። አላህን የፈራ ነፃ ሆኖ መኖር ይችላል። አላህን ያልፈራ ግን ጥላውን ሁሉ ይፈራል። ነው አላህ ተባረከ ወተዓላ ወደዚህች ምድር የሰው ልጆችን ሲያመጣ ከፈተና ማይላቀቁ በተለያየ መልኩ የሚሞከሩ የሚፈተኑ አድርጎ ፈጥሯቸዋል። تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم. ሕይወትም ሞትም የተፈጠሩት ለፈተና ነው።
የሞተ አኺራ ላይ ፈተና ሊጠብቀው እንደሚችለው ሁሉ የቀብር ፈተና ለማንም እንደማይቀረው ሁሉ እዚህ ዱንያ ላይ ያለ የሰው ልጅም በተለያየ መልኩ ይፈተናል። ሙእሚን ደግሞ በኢማኑ ልክ ፈተና እንደሚበዛበት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ከሰው ልጆች ሁሉ ይበልጥ የሚሞከሩት የሚፈተኑት ነቢያት ናቸው። ከዛ በኋላም የእነሱ ተከታዮች ናቸው። እንደነሱ ጌታቸውን የሚወዱ የሚፈሩ፣ በብቸኝነት የሚያመልኩ የሰው ልጅ በእምነቱ ልክ ይፈተናል ብለዋል። እያንዳንዱ ነቢይ በተላከበት ጊዜ እሱም በሱ ያመኑም ተሰቃይተዋል፣ አዛ ተደርገዋል። ከነቢያት ውስጥ እሳት ላይ የተጣለ ተገኝቷል፣ ምንም አድርጎ ሳይሆን ላኢላሃ ኢለላህ ብቻ ስላለ። ከነቢያት ውስጥ በመጋዝ የተቆረጠ ተገኝቷል፣ ከሀገሩ ተባሮ ምድር ጠባው ባህር ውስጥ አሳ ነባሪ ያዋጠው ተገኝቷል። ነቢይ ሆኖ ያልተፈተነ የነቢይ ተከታይ አማኝ ሆኖ ያልተሰቃየ የለም። ወለቀድ ኩዚበት ሩሱሉን ሚን ቀብሊከ ፈሰበሩ ዐላ ማ ኩዚቡ ወኡዙ ሐታ አታሁም ነስሩና ወላ ሙበድለ ሊከሊማቲላህ ወለቀድ ጃአከ ሚን ነበኢል ሙርሰሊን ብሏቸዋል ነቢዩን ዓለይሂ ሰላቱ ወሰላም። ነቢያችን ሙሐመድ ሆይ ካንተ በፊት የተላኩ ነቢያትም ተስተባብለዋል፣ ህዝቦቻቸው አስተባብለዋቸዋል፣ አዳም ተደርገዋል። ፈሰበሩ ታገሱ፣ አዳ ተደረጉ። የእኛ ነስር እስኪመጣ ድረስ የኔን ቃል የሚሽር ማንም የለም። የነቢያት ታሪክ መጥቶልሃል፣ ተማር ከታሪኩ ብሏቸዋል ብሎናል። በተለያየ ዘመን ነቢያትን ተከታዮቻቸውን እንደፈተነው እስከ መጨረሻው በአላህ ያመነ ላኢላሃ ኢለላህ ያለ ይፈተናል። አም ሐሲብቱም አን ተድኹሉል ጀነህ፣ እንዲሁ ላኢላሃ ኢለላህ በማለታችሁ ብቻ ሰተት ብላችሁ ጀነት ልትገቡ ትፈልጋላችሁ እንዴ? ሳትፈተኑ፣ ሳትሰቃዩ፣ ሳትቆስሉ፣ ሳትደሙ አታስቡ ይሄን ይላል አላህ ተባረከ ወተዓላ። አሐሲበ ናሱ አን የቁሉ አመና ወሁም ላ ይፍተኑን። የሰው ልጆች ሙእምን ሆነናል ብለው ከዛ ሳይፈተኑ ሊኖሩ ይፈልጋሉ እንዴ? ካመኑ ዋጋ መክፈል ነው፣ መፈተን፣ መሰበር፣ መታገስን፣ በትክክል ማመንን ኢማን የሚያስከፍለውን ዋጋ እየከፈሉ ማሳየት ነው። ከሰው ልጆች ውስጥ አምነናል የሚሉ አሉ፣ ዳር ላይ ጫፍ ላይ ሆነው የኢማኑ መንገድ ከተመቻቸው ይቀጥላሉ። መከራ ከበዛበት ግን ወደ ኋላ ያፈገፍጋሉ፣ ዱንያቸውንም አኼራቸውንም ከሰሩ ብሏል። የነቢይን የመካ የሰሓቦችን የመካ ታሪክ በምናይበት ጊዜ አምኖ ያልተፈተነ የለም። ነቢዩ ዓለይሂ ሰላቱ ወሰላም ሰው ሁሉ በሰላም በሚኖርበት ጊዜ እንድሸበር ተደርጌያለሁ ብለዋል። የግመል ፈርስ ላያቸው ላይ ተጥለዋል፣ እብድ ተብለዋል። መካ እስክትጠባቸው ድረስ ወደ ሰው ሀገር እስኪሄዱ ድረስ ጫማቸው በደም እስኪሞላ ድረስ መከራ ስቃይ ተፈራርቆባቸው በአካባቢያቸው ቤተሰባቸው ዘንድ የተከበሩት ዑመር ተመተዋል፣ አቡበክር ስዲቅ ተደብድበዋል። አምኖ ላኢላሃ ኢለላህ ብሎ ኢስላምን መርጦ ያልተፈተነ የለም። ነቢና ሰሓቦቻቸው የትውልድ ሀገራቸው መካ ጠቧቸው ስደትን መርጠዋል። ከእነሱ ውስጥ ታስረው የተገደሉ፣ በተለያዩ መልኩ የግድያ ሙከራ የተደረገባቸው ተገኝተዋል። በአንድ ቀን 70 ቁርአን የሐፈዙ ሰዎች ተገድለውባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አዝነው አያውቁም። ለወር ሙሉ ዱዓ አድርገዋል ሶላት ላይ። እነሱን የገደሉ ሰዎችን አላሁ ይርገማቸው፣ በላህን አውረድባቸው ያሉ። አንድ ሰው ወደ ነቢዩ መጥቶ ስጦታ ሰጥቷቸው እኔ የሙሽሪክ ስጦታ አልቀበልም ሰላም በለው ስለ እስላም ነገሩት። እምቢም እሺም አላለም። ይሄ ወደሱ የተጣራህ ያለው እምነት መልካም ነው፣ ጥሩ ነው። እንደው ወደኛ አካባቢ አስተማሪ ልከህ ብታስተምረን ጥሩ ነበረ አላቸው። አይ የእናንተ አካባቢ ሰዎችን ለተከታዮቼ እፈራቸዋለሁ፣ እኔ ኃላፊነት ወስዳለሁ፣ አስተማሪ ላክ አላቸው። ቀን ላይ እንጨት እየለቀሙ እየሸጡ ራሳቸው አካባቢ ላይ ላሉ ምስኪኖችም ድጋፍ የሚያደርጉ ማታ እየቀሩና እየሰገዱ የሚያድሩ አልቁራ የሚባሉ ሰዎች ናቸው።
የሰው ምርጥ የሰው ቁንጮ የአላህ ሰው ናቸው። ቁርአን የኮተኮታቸው የሞረዳቸው ያስተካከላቸው ኸይር መስራት እንጂ የማያውቁ በሱ ኃላፊነት አምነው ነብዩ ሰለላሁ ዐለይሂ ወሰለም ልከዋቸው የሆነ መንደር ላይ ደርሰው ለዚህ መንደር ሰዎች የነቢይን ሪሳላ መልእክት ማን ነው የሚያደርሰው ሲሉ ሐራም ኢብኑ ሚልሃን የሚባል ሰው እኔ ብሎ ሄዶ የአካባቢውን ሰው ሲያናገር ቀጥታ ቀስታ አውጥተው መተው ገደሉት። ሌሎችም ተገደሉ። ነብዩ ሰለላሁ ዐለይሂ ወሰለም አዘኑ። ወር ሙሉ ዱዓ ሲያደርጉ ቆዩ። ቁርአንን የያዙ ዲንን የሚያስፋፉ ሰዎችን ማጥፋታቸው እስላምን ማጥፋት እየመሰላቸው፣ ነገር ግን እስላም እስከዛሬ አለ። መካ ላይ መሰደድ ያልቻሉ መውጫ መንገድ ያላገኙ ማናቸውም ሰዎች ከሙሽሪኮች አዛ ተደርገዋል። ልብሳቸው ወልቆ መሬት ላይ የጋለ እሳት ላይ ተጎተዋል። እሳት ላይ የተጎተቱ እሳቱ ሰውነታቸው ላይ ተጣብቆ እሳቱን የሚያጠፋ ነገር አጥተው የሰውነታቸው ስግ ነው ስጋውን እንዲጠፋ ያደረገ። መከራ በዛብን ስቃይ በዛብን ባሏቸው ጊዜ እናንተ ምኑን ተሞክራችሁ ምኑን ተፈትናችሁ? ከእናንተ በፊት የነበሩ ሰዎች ከእምነቴ ወደ ኋላ አልልም በማለቱ ምክንያት የጋለ ዘይት ውስጥ ይጨመር ነበር። በርሜል ላይ ዘይት ተንተክትኮ ወይም ተመለስ ወይም ጁስ ትገባለህ ይባላል። ወደ ኋላ የሚገባ ላይ እያየ ከብረት የተሰራ ሙሽጥ መጥቶ ሙሉ ሰውነቱ ይፋቃል አጥንትና ስጋው እስኪታይ ድረስ። ይሄም ተደርጎ ከዲኑ ወደ ኋላ አይልም ነበረ። ሰብሩ ታገሱ ብለዋቸው ኢየምሰስኩም ቀርሑን ፈቀድ መሰል ቀውመ ቀርሑን ሚስሉ ወቲልከ አልአያሙ ኑዳዊሉሃ በይነ ናስ። ቁስል ቢነካችሁ ብትቆስሉ ብትደሙ ሌሎችም ቆስለዋል ደምተዋል። ዱንያ እንዲሁ ናት። አንዴ መቅሰል አንዴ መሻር ነው። አንዴ መደሰት አንዴ ማዘን። የተፈጠረችው እንደዚሁን ጥርት ብላ በደስታ ተሞልታ አታውቅም ዱንያ። አላህ እያንዳንዱ የሚያደርገው ነገር ምክንያት አለ። ከጥንት ጀምሮ እስከ ዛሬ ሙእሚን በኢማኑ ምክንያት ይፈተናል። አሁንም እስካለንበት ጊዜ ድረስ የተለያዩ የዓለማችን ሀገራት ላይ ክፍሎች ላይ በኢማናቸው በእስላማቸው ብቻ የሚሰቃዩ የሚበደሉ የሚንከራተቱ የእንስሳት መብት ሁሉ በተጠበቀበት ይጠበቃል በሚባልበት ዘመን ላይ የእንስሳን ያክል እንኳ ሐቅ የሌላቸው አትጾሙም፣ አትሰግዱም፣ የፈለጋችሁትን አትለብሱም የሚባሉበት ሁኔታ በስታ ፍልስጤን ላይ፣ ቡርማ ላይ፣ የተለያዩ የአፍሪካ ሀገሮች ላይ፣ ህንድ ላይ፣ በስተመጨረሻ ሀገራችን ሐበሻ ላይ ሙስሊም በመሆኑ ብቻ ይሰቃያል። ሐቁ ይከለከላል፣ መብቱ ይገፋል። ለዚህ የሚያበቃ ነገር ምንም ተደርጎ ሳይሆን ሰዎች መልካም ስነ ምግባር እንዲላበሱ፣ የሰውን ሐቅ እንዲጠብቁ፣ ሐቀኛ እንዲሆኑ፣ ለሰው እንዲያዝኑ፣ ጎረቤትን እንዲያከብሩ፣ ምክር የሚሰጥባቸው መስጂዶች ሁሉ ሳይቀሩ ክብራቸው ይነካል፣ ይፈርሳሉ፣ ይነዳሉ። ወደ ኸይር ወደ መልካም ነገር የሚጣራው ቁርአን ክብሩ ይነካል። ይሄ ሁሉ እንዲሆን የሚያበቃ አንዳች ነገር ከመስጂድ ተገኝቶ ከቁርአን ተገኝቶ አይደለም። ጥጋብ ነው እንዲህ የሚያደርጋቸው ግፈኞችን በዳዮች እኛንም ለመፈተን ጸጉራችን ለማየት። ማንኛውም የስኬትን የጀነትን መንገድ የመረጠ ሰው እንደዚህ አይነት ነገሮች መንገዱ ላይ ሊኖሩ እንደሚችሉ ማመን ማወቅ አለበት። ለምን ሊል አይገባም። አዲስ ሊሆንበት አይገባም። እናንተ ብቻ አይደለም የተፈተናችሁት፣ ከእናንተ በፊት ያለፉ ሰዎችም ተፈትነዋል። አላህ ሳያውቁ ቀርቶ አይደለም፣ ወይም መንገድን ተሳስታችሁ አይደለም። የያዛችሁት መንገድ የእስላም የቁርአን መንገዱ ራሱ ነው። ነገር ግን ይህ መንገድ መጨረሻው ድል ጀነት ስለሆነ መጀመሪያ ላይ ያለፋል፣ ያደክማል፣ ያቆስላል። ትልቅ ሰው እንጂ አይዘልቅም መጨረሻውን ለማለት ነው። የኢስላሙ የቁርአኑ የዲኑ ጠላቶች ይሄን ሁሉ የሚያደርጉት የእስላም መስፋፋት፣ የእስላም ማማር፣ የእስላም መጽናት ሸይጣናቸውን አናዶት ነው። ትዕግስት አሳጥቷቸው ነው። ወይላ ሙስሊም ስላልሆንክ ብቻ ና ልግደልህ ብሏቸው
ዘርፏቸው አጥቅቷቸው ሐቃቸውን ነክቶባቸዋል። ሙስሊም በሄደበት ሁሉ ሰላም ከሁሉም ጋር በሰላም ተግባብቶ መኖር የሚችል ቁርአን ይሄን አስተምሮት፣ ነብዩ ይሄን አስተምረዋል። መካም ይሁን መዲና ላይ ተነኩ እንጂ መቼ ነኩ? ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች በሄዱበት ሀገር ተነኩ ተፈናቀሉ እንጂ መቼ አጠቁ? ጥቃት ሲያደርሱባቸው ነው ለራሳቸው የሚከላከሉት። ዲናቸውን እምነታቸውን በነፃነት ማካሄድ ሲከለከሉ ነው መብታቸውን የሚጠይቁት። ነብዩ ከአይሁዶች ጋር መዲና ኖረዋል። ከክርስቲያን ጋር መልእክት ተላልከዋል። የታመመ ሙስሊም ያልሆነን ሰው ሄደው ጠይቀዋል። እዚህ ሁሉ የሚያበቃቸው ኢስላም ላይ ሙስሊሞች ላይ ጉድለት ችግር ኖሮ ከኔ ውጪ ማንም ምድር ላይ አይኖር ስላሉ ቀድሜ ላጥፋቸው ብለው አይደለም። እነማ ሸይጣናቸው የእስላም መስፋፋት አናዶት ነው። የእስላም መጽናት ሰላም ነስቶት ነው። ያደረጉትን ቢያደርጉ የእስላምን ኑር ለመግታት ሌት ተቀን ቢሰሩ ቢጥሩ አይሳካላቸውም። ይደክማሉ፣ ይባክናሉ። አላህ ተባረከ ወተዓላ ዲነል ኢስላምን ኑር ብሎታል። ዩሪዱነ ሊዩጥፊኡ ኑረላህ የአላህን ብርሃን ሊያከስሙ ሊያጠፉ ይፈልጋሉ። የአላህ ፍላጎት ብቻ ነው የሚሆን። እነሱ ቢፈልጉ ቢያደርጉ ቢወጡ ቢወርዱ በቀን በማታ በሀገር ውስጥ ከሀገር ውጪ ቢመካከሩ ሴራ ቢያሴሩ ወላሁ ሙቲሙ ኑሪሂ አላህ ተባረከ ወተዓላ ብርሃኑን ሙሉ ያደርጋል፣ ከዳር ያደርሰዋል። ቀንና ሌሊት የሚደርሱበት ሁሉ ስፍራ ላይ ኢስላም ይደርሳል። የሳር የግንብ ቤት ሁሉ ኢስላም ይገባል። ገጠር ከተማውን ያዳርሳል። የሚልፉት ልፋት ይበልጥ ኢስላምን ያስተዋውቃል እንጂ ኢስላምን ዝቅ አያደርግም። ግን አያውቁም እነሱ። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን ከሃዲያን አጋሪያን ቢጠሉም ጥላቻቸውን ይፋ ቢያደርጉም ጉድጓድ ቢቆፍሩም ስንት የተራበ ስንት የተቸገረ ስንት የታመመ እያለ ለሱ ድጎማ ማድረግ ትተው ኢስላምን ለማጥፋት ድጎማ ቢያደርጉም ወጪ ቢያደርጉም ፀሐይን ማጥፋት እንደማይቻለው ሁሉ ኢስላምን ማጥፋት አይቻልም። የፀሐይ ብርሃን ያልተመቸው አይኑን ጨፍኖ ይደበቅ እንጂ ፀሐይን ለማስወገድ የሚሞክር ከሆነ አቅል የለም፣ ማንነቱን አያውቅም፣ እያበራ ያለው ምን እንደሆነ አያውቅም። ለን የዱሩኩም ኢላ አዛ እናንተን በዲናችሁ ምክንያት አዛ ሊያደርጓችሁ ይችላሉ እንጂ አዛ ከማድረግ የዘለለ ምንም ሊያደርጓችሁ አይችሉም ይላል። ይሄ የጌታዬ ቃል ነው። ይሄ የአላህ ቃል ነው። ያደረጉትን ያድርጉ። ለጊዜው ማሳቀቅ ብቻ ነው፣ ለጊዜው ማሳመም ብቻ ነው። ትልቁ ግባቸው ኢስላም የሚባል እምነት እንዳይኖር፣ ሙስሊም የሚባል ሰው እንዳይኖር ነው። ይሄ መቼም አይሳካላቸውም። ትንሽ ትንሽ አዳ ያደርጓቸው። በተለያየ መልኩ አዳ ትደረጋለህ፣ አዳውን ትችላለህ። ይሄንም አዳ ቻለው። የግል ህይወትህ ላይ ዱንያዊ ህይወትህ ላይ ችግር ሙሲባ ሲደርስብህ እንደምትችለው በዲን በኩል የሚመጣውን ሙሲባ ቻል። እነሱ ከአዳ ከማሳቀቅ አልፎ አልፎ ከማስደንገጥ በዘለለ ማድረግ የሚችሉት ማሳካት የሚችሉት ነገር የለም። ثم لا ينصرون ያንገቱ መጨረሻ እንዲህ ነው። ያደረጉትን ያድርጉ፣ እናንተን ያሸማቁ ያሳቅቁ፣ የቻሉትን ያክል ይግደሉ ይሰሩ። ያደረጉትን ቢያደርጉ መጨረሻ ላይ ድል አያገኙም። ወአንቱም الأعلون إن كنتم مؤمنين ትክክለኛ ሙእሚኖች ከሆናችሁ የበላዮች እናንተ ናችሁ ይላል። ይሄ ጌታ ይቃም። ከዚህ የበለጠ የሚያጽናና የሚያረካ ነገር የለም። ወላ ተሂኑ አትድከሙ፣ ወላ ተሕዘኑ በሆነው በተፈጸመው ነገር አትዘኑ፣ ሞራላችሁ እንዳይነካ። ወአንቱም الأعلون ለጊዜው አንዳንዴ ዝቅ ልትሉ ትችላላችሁ እንጂ አንዳንዴ ልትሸነፉ ልትጎዱ ትችላላችሁ እንጂ ወአንቱም الأعلون መጨረሻ ላይ የበላዮቹ አሸናፊዎቹ እናንተ ናችሁ። መቼ? ኢን ኩንቱም ሙእሚኒን ትክክለኛ አማኞች ከሆናችሁ ይላል። ዋስትናችን የበላይነት ማረጋገጫችን ኢማናችን፣ የቂናችን፣ ተወኩላችን፣ ተውሂዱን፣ ሱናውን፣ ዒባዳውን
አጠንክሮ መያዙ። በመሳሪያ በቁጥር ብዛት አይደለም የበላይነትን ታገኛላችሁ አላህ ያለው። ብቸኛ ያስቀመጠው ሸርጥ ኢንኩንቱም ሙእሚኒን፣ ሌሎች ሰበቦችን ከማድረስ ጋር አትታክቱ፣ አትዘኑ፣ አትደናገጡ፣ ሞራላችሁ አይነካ፣ አትደንግጡ። እናንተ ናችሁ የበላዮች ሙእምን ከሆናችሁ። በተወሰነ መልኩ ኢማን ጎድሎንም ነው ፈተናዎች የሚበዙት ፈተናዎችም የሚከብዱ። ሙእምን እስከሆናችሁ ኢማን አልእስላም እስካለቀቃችሁ ድረስ የበላይ ናችሁ ይላል። የመርህ የበላይነት፣ የአቋም የበላይነት፣ የግብ የበላይነት። ዱንያ ላይ መኖረው ምሰግደው ምጾመው ሐጅ ማደርገው ላኢላሃ ኢለላህ ምለው ለዲኔ ዋጋ መከፍለው ጀነት ፈልጌ ነው። ያን መንገድ እስካለቀቅከው ድረስ የበላይ ነው፣ አሸናፊ። ምንም ቢያደርጉ የእስላምን መስፋፋት ሊገቱ ብርሃኑን ሊያጠፉ አይችሉም። ትልቅ ጋራን አንድ በግ በቀንዱ የወጋ እየሸረሸረ እያፈረሰ አስወግዳለሁ ቢል ቀንዱ ተሰብሮ ጭንቅላቱ ተፈንክቶ ይመለሳል እንጂ አንድ በግ አንድ ጋራን ሊያፈርስ አይችልም። ኢስላምን 100 ሚሊዮኖች ተሰብስበው ላፍርስ ቢሉ ላጥፋ ቢሉ አይችልም። ኢስላም የአላህ ብርሃን ነው። መስመሩን የዘረጋው አላህ ነው። ውብ ያደረገው እሱ ነው። የሚጠብቀውና የሚከላከልለት እሱ ነው። እኛ ስራችንን እየጠበቅን ከእስላም ተጠቅመን ምናልፍ ሰዎች ነን። የመጠበቅ ግዴታ አለብን። ምንጠብቀው ዲኑን በማወቅ በመተግበር ያዘዘንን በማድረግ የከለከለንን በመተው የኛ ኃላፊነት ይሄ ነው። አንድ ብለው ነቢዩ አለይሂ ሰላቱ ወሰላም ዳዕዋ ማድረግ ከጀመሩበት ጊዜ ጀምሮ ማናቸውም አላረፉ። ተፈራርቀዋል፣ ተረባርበዋል። በገንዘብ በጉልበት ነቢይን አለይሂ ሰላቱ ወሰላም ከዓላማቸው ወደኋላ ለማስባል ወደ ኢስላም መጣራትን ለማስቆም ሙከራ አድርገዋል። ሁሉም ጠፍተዋል። ኢስላም ግን እንደበራ ነው ያለ። ገንዘባቸውን እስላምን ለማጥፋት ለመግታት ወጪ ያደርጋሉ፣ ነገር ግን ይሸነፋሉ ይላል። ያደረጉትን ያድርጉ፣ ዕጣ ፈንታቸው መሸነፍ፣ መዋረድ፣ ማፈር፣ መክሰር። ይበልጥ እስላምን ማስተዋወቅ ነው። እስላምን ያስገኘው እየጠበቀው እያስፋፋው ያለው ፀሐይን ሰማይ ላይ ተክሎ ዓለምን እንድታበራ ያደረገው ጌታ አላህ። ፀሐይ ዓለምን በሙሉ እንደምታበራው ኢስላም ዓለምን በሙሉ ያበራል። የፀሐይ ብርሃን ያልተመቸው ራሱ ዞር ይበል እንጂ ፀሐይን ዞር ማድረግ አይችልም። ይደበቅ ከራሱ ጥላ ይፍጠር እንጂ አላህ የፈጠረውን ፀሐይ ማስወገድ እንደማይችል ሁሉ አላህ ተባረከ ወተዓላ ለሰው ልጆች በሙሉ የመረጠውን የነቢያት ሁሉ ሃይማኖት ያደረገውን ኢስላምን ቢረባረቡ ያደረጉትን ቢያደርጉ ሊያጠፉት አይችሉም። ኢስላም ዝም ከተባለ ይስፋፋል፣ ይለጠጣል። ፀሐይና ብርሃን ቀንና ሌሊት ከደረሱበት ሁሉ ይደርሳል። ዝም ሲባል ካልተነካ፣ ከነካፉት ግን ይጠናል፣ ይጠነክራል። ጠንካራ መሰረት ያለው የተተከለ ነገር ሲነቀንቁት ጥንካሬውን ያሳያል፣ ይጠናል። እስላም እንደዚህ ዝም ካሉት ይስፋፋል፣ ይደርሳል፣ ይዳረሳል። ከነካኩት ደግሞ ወደ ታች ጥንካሬ ይጨምራል። ያላቸው አማራጭ እስላምን ተቀብሎ መኖር ካልሆነ ደግሞ የራሳቸውን መንገድ መሄድ ዝም ማለት ነው። የሚሻላቸውና የሚበጃቸው ግን ተቀብሎ በጥላው ስር መኖር። ሶስተኛና አራተኛ አማራጭ መፈለግ ግን ራስን መጉዳት። እስላምን አይጎዱት፣ አላህን አይጎዱት፣ ሙእሚኖችን ሊጎዷቸው አይችሉም። ቢበዛ የዱንያ ህይወታቸውን ቢረብሹን። ሙእምን ዱንያ ቋሚ መኖሪያው አይደለችም፣ ያውቃል። የኢማንን መንገድ በመምረጡ እንደሚፈተን እንደሚሰቃይ ያውቃል። በዚህ መሃል በፈተና በሙሲባ ጊዜ የሚደርሱ ሙሲባዎች ህይወታቸውን የሚያጡ፣ አካል የሚጎድልባቸው፣ የሚቆስሉ እነሱ ላይ በሚደርሰው ውስጣችን ላይ የሚሰማን ሐዘን፣ ህመም ጥቅም አለ። ላዩን ስናየው ጉዳት ቢመስለንም የቲም ቢበዛም አካል ጉዳተኛ ቢበዛም የሚያሳምሙ ዜናዎች